ደሬ ዳጣ የሲሳይ ልጅ አይደለችም አይደል? ቆይ እኔም ማላውቀው ሲሳይ የሚባል ጓደኛ ከመቼ ወዲህ ነው ግን ያንተ ጓደኛ የሆነው? ዋሽተኸኛል አይደል? ንገረኛ ደሬ፣ ዋሽተኸኛል አይደል? ንገረኛ። ምንድን እንደዚህ የሚያስገበግብሽ? ቀላል እነግርሻለሁ እንዴ? እነግርሻለሁ፣ ሁሉንም እነግርሻለሁ። እሺ ኤቢ፣ እሺ የኔ ውድ ንገሪኛ፣ ንገሪኝ፣ በይ ንገሪኝ። ምንድን ነው የጻፈችው ሰላምዬ ወረቀቱ ላይ? በእናትሽ ንገሪኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኑሃሚን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ከሁሉ መልካም ሁሉ ሰላም። ዳጣ ድራማ ክፍል 88ን ይዤላችሁ መጥቻለሁ። ዛሬ ደግሞ እንግዲህ ወይዘሮ ማርታ አቶ ደረጀን በምታዩት መልኩ እያፋጠጠችው ትገኛለች። ዳጣዬ ደግሞ አብጌልን እናቷ ወይም ደግሞ ወይዘሮ ሰላም የጻፈችውን ወረቀት ምን እንደሆነ ማወቅ በጣም ጓጉታለች። ይህን ሁሉ ማወቅ ትፈልጋለች። አርጁን ደግሞ ጓደኛው ስለጠፋበት ከና አብጌል ቤት መመላለሱን አላቆመም፣ እየጠየቀ ነው ይገኛል። ናታንም ስለ ዳጣ የተጻፈው ወረቀት ቢያውቅም ከአባቷ አንደበት መስማት እንዳለበት ስለሚያውቅ ለዳጣ ምንም አልነገራትም። ውሃዬ ደግሞ ምንም ሳታውቅ እያንዳንዱ ነገር ለአርጁን መረጃ እየሰጠችው ትገኛለች። ይሄ ነገር ደግሞ አብጌልን እያስጨነቃት ይገኛል። ውድ የኑሃሚን ሚዲያ ቤተሰቦች ክፍል 88 የዳጣ ድራማ ዋና ዋና አንኳሮች እነዚህን ይመስላሉ። ከኔ ጋር ከቆያችሁ ዝርዝሮችን የማሳውቃችሁ ይሆናልና ከኔ ጋር እንድትቆዩ ጋበዝኳችሁ። እንግዲህ አቶ ደረጀ የመጨረሻ የቁርጥ ቀን እንደደረሰበት ያስታውቃል። እሱም እያለ ነበር፣ ነገሮች ሁሉ ገፍተው ወደ እኔ አይናቸውን አፍጠው እየመጡብኝ ነው ናታን እያለው ነበረ። እናም እንግዲህ ወይዘሮ ማርታ አያፈጠጠቻት ነበረ ዳጣን ቁጭ አድርጋ። እማዬ ሽንቴ መጣኛለች። እሷም አይ ዛሬ ትልቁም ቢመጣ አለቅሽም ቁጭ በይ ዳጣ አለቻት። እሷም አይ እማዬ እሱም መጣ አለቻት። እኮ ቁጭ በይ ብላ አስቀመጠቻት። አባትሽን ወይም እናትሽን ደውለሽ አገናኘኝ፣ አሳውቂኝ። እስካሁን ከመጣሽ ጀምሮ ማንም በስልክ ደውሎልሽ አያውቅም። እናትሽ ወይም አባትሽ ፈልገውሽ አያውቅም። ግን እዚህ ቤት ስትመጪ በደራና በጉልበት በሩን ከፍተሽ እንደገባሽ ነው ማስታውሰው። ያኔ ደግሞ ደረጀ እኔ አላውቃትም ነው ያለው። አሁን ደግሞ ደረጀ ያውቀኛል የጓደኛው ልጅ ነኝ ብላችኋል። ይሄ ነገር አይጋጭም? እንዴት ነው የተዋወቃችሁት? የት ነው ያገኘሽ? አባትሽስ ማን ነው? አሳውቂ በስልክ የሚሉትን ጥያቄ እንግዲህ ደግሞ ሰላም ወረቀቱ ላይ የጻፈችው ብላ ስትጀምር ነፍሷ ልትወጣ ደረሰች። ዳጣዬ አንድም አባቷን ነፃ የምታወጣበት መንገድ ያስጨንቃታል። ሁለት ደግሞ የእናቷን እውነት ማወቅ ትፈልጋለች እና ሰላም የጻፈችው እውነት ምን ይሆን እያለች እየተጨነቀች ነው። ምክንያቱም ሰላምዬ እዚህ ቤት ከልጅነት ጀምራ የኖረች ሴት ስለሆነች ስለ እናቴ ምናልባት መረጃ ታውቂ ይሆናል። ስለዚህ ስለ እናቴ የተጻፈ ነገር አለ ማለት ነው። እማዬ እባክሽ ንገሪ ሰላምዬ ምንድን ነው የጻፈች ውስጥ? ከዛም ማርታ እንዳላወቀች ሲገባት እርግጠኛ ነሽ ምንም አታውቂም ስለ ሰላም ማለት ከዚህ እዚህ ቤት ከመምጣትሽ በፊት ስለ ሰላም ምን ታውቂያለሽ ስትላት፣ አይ በጭራሽ የማውቃት እዚህ ቤት ነው፣ ከዛ በፊት አይቻትም አላውቅም፣ እሷንም አላውቃትም ነበር ያለችው። ስለዚህ የሆነ ነገር እንዳለ ጠርጥራለች ማለት ነው። እናም ማርታ በደፈናው ከምነግራት ብላ እኔ ራሴ ላጣራ ብላ ይመስላልና አየ በቃ ተይው ሁሉንም በራሴ መንገድ አጣራለሁ አለቻት። አባቴ ጋር ደውይ ብላ ስታስጨንቃትም የአባቷ ስልክ ጠፋባት ዳጣ ማለት ነው። ምክንያቱም አባቷን ማጋፈጥ ስለማትፈልግ አባቷን ነፃ ማውጣት እንዳለባት ይሰማታልና አባቴ እንዴት ነው ነፃ ማውጣው እያለች እየተጨነቀች ነበረ። እናም ድንብርብሯ ሲወጣ ከሁኔታዋ የሆነ ነገር ጠርጥራለች ማርታ። በቃ ሂጅ ችግር የለም ሂጅ በራሴ መንገድ አጣራለሁ ብላ ለቀቀቻት። እሷ ግን ስለ እናቴ በይ ንገሪኛ ሰላም ምንድን ነው የጻፈችው እባክሽ ንገሪ ስትላት፣ አይ አንቺም እውነቱ ምንም ስላልነገርሽኝ እኔ ምንም አልነግርሽም ሂጅ ብላ ሸኘቻት። እሷ መሮጣ የሄደችው ናታን ጋር ነበር። ናታንንም ናታን እንዳትዋሸኝ እንዳትደብቀኝ ንገሪ ትላለችው። ኧረ ዳጣ ምን ሆነሻል? ተረጋጊ የኔ ውድ፣ ምንድን ነው እንደዚህ የሚያደርግሽ? በቃ ተረጋጊ፣ ምንም የሆነ ነገር የለም ምንድን ነው ሲላት፣ አይ እትዬ የሆነ ነገር ብላኛለች፣ ሰላም የጻፈችው ወረቀት የት አለ ስትለው፣ ጥየዋለሁኝ አለ። እኮ አይተኸዋል አይደል አለችው። አላየሁትም ምንም አውቀው ነገር የለም አላት። በቃ ንገረኝ፣ እውነቱን ታውቃለህ ንገረኝ ናታን አለችው። በጭራሽ ተረጋጊ እባክሽ ተረጋጊ አላት። እኮ እንድረጋጋ ከፈለክ ንገረኝ ስትለው እምቢ አላት። ምንም አውቀው ነገር የለም አላት። በቃ ሽቶ እንደውም ኤቢ አንብባው የለ ራሷን ኤቢን እጠይቃታለሁ ብላ
ከናታን ተለይታ ወደ ቤት ልትገባ ስትወጣ አርጁን ደግሞ ውሃና ባልትና እየተጫወቱ ስለነበረ በሩን ከፍተው ገብተውባቸው እያስጨነቃቸው ነበር። ውሃዬም እንደተለመደው አንዳንድ ነገሮችን መረጃ እየሰጠችው ነበር ሳታስብ። ጓደኛህን እኮ እኔ በዱላ መታወት፣ ከዛ ደግሞ ኤቢ አንስታ በደንብ ስትመታው አስተኛችሁ መታዋለች አለች እኮ። ያስተኛችሁት ልጅ የት ነው ምናምን፣ የታርጋችሁት ነው አግታችሁት ነው ቤት ምናምን እያለ ሲያስጨንቃቸው በድንገት ዳጣ ደረሰች። እንደውም ስሜታዊ ሆናለች። ልትወጣበት እያስጨነቀችው ሳለ ናታንም ተጨምሮ መጣ። ከዛ ናታንንም ዳጣንም ሲያያቸው እየሮጠ ደንግጦ ወጣ ማለት ነው። ናታንም ዳጣም ደግሞ ለእህቷ ተቆርቆራ እዚህ ቤት ድጋሚ ብትመጣ ለፖሊስ ነው ማስይዝህ። ምን አባክ ልትሰራ ነው የምትመጣው? ምን ያህል ብትንቀው ነው አባቴን እዚህ ድረስ የመጣው? አልፈልግም ካለች አልፈልግም ነው፣ ውጣ ከዚህ ቤት ብላ አስፈራርታው ነበርና ከዛም ሄደ እሱም። ውሃዬ ደግሞ ሩጣ ሄዳ ይሄንኑ ለአብጌል ነገረቻት። አብጌልም ወይኔ ጉዴ አግታችሁት ነው አለ፣ ገላችሁት ነው አለ፣ በቃ እሱ ላይ ያሳስረኝ ነው፣ በቃ መያዜ ነው፣ ወይኔ ጉዴ እያለ እየተጨነቀች ነበር። በዛኑ አጋጣሚ እንግዲህ ማርታ ወደ ክፍሏ ስትሄድላት አንቺን ሰምቼሽ ቢሆን ኑሮ ልጄ እስካሁን የሆነ ነገር ላይ ደርስ ነበር ስትላት አብጌል ፈነደቀች እላችኋለሁኝ። ማለት እናቴ ምን አወቅሽ? ምንድን ነው የሰማሽው? እኔ እኮ አባቴ ታውቂያለሽ አሁን እዚህ ለዳጣ ሲል ነው አስሮ ያኖረኝ ምናምን አለቻት። ማለት እሱማ እውነት ሁሉ መውጣት አለበት ካልሽ የሞተው ልጅ እውነት ነው፣ የገደልሽውም አንቺ ነሽ፣ ስለዚህ እጅሽን ለፖሊስ ስጭ እያለኝ ነው አለቻት። እንደዛ አለሽ? ያ ማለት እውነት ሁሉ መውጣት የለበትም እያለሽ ነው አለቻት። አዎ አለች። አሀ በቃ ይሆን ነገርማ አለ በዳጣና በሰላም እንዲሁም በደረጀ መካከል የሆነ ነገር እየሸተተኝ ነው። ስለዚህ ይሄን ነገር እኔ ማርታ ደግሞ ካሰብኩበት በአጭር ጊዜ እውነቱ ላይ እንደምደርስ አውቃለሁ። ስለዚህ ችግር የለውም አለች ማለት ነው። አዎ እማዬ፣ አዎ እኔ እኮ ስታሰር እዚህ ቤት ሰላምና ዳጣ እናትና ልጅ ስለሆኑ አንቺን አሳብደው ነው ከዚህ ቤት የሚያስወጡሽ። አዎ እናቴ፣ እኔም ስታሰር ምን ማድረግ እንዳለብሽ በደንብ ማሰብ አለብሽ። በደንብ አስቢ እማዬ፣ አሁን እውነቱ ላይ እየደረስሽ ነው እያለች እዚህ ጋር የምረዳው ነገር ራስ ወዳድ ከመሆኗ የተነሳ አብጌል አሁንም የራሷን ጥቅም ለማስከበር እንጂ አሁንም ለእናቷ ተጨንቃ ለእውነት ስለቆመች አይደለም። እውነት ከሆነ እውነትም አብጌል ገለዋለች፣ መታሰርም አለባት። ደረጀም እኮ እውነት አለው እዚህ ጋር። እናም አሁንም የራሷን ጥቅምና የራሷን ማንነቷን ለማረጋገጥ የምትሄድበት ርቀት በጣም ነው የሚያሳፍረው። እናም ማርታም እንግዲህ እስካሁን ሰምቼሽ በነበር ጥሩ ነበር አለቻት። ግን ሲሳይ ማን ነው ማለት? ዳጣ የማን ልጅ ነች? ከየት ነው የመጣችው? አይታወቅም ማየ። ዳጣ እኮ የአባዬም ልጅ ልኮን ትችላለች። አንቺ ደግሞ ረሳሽው እንዴ? ዲኤንኤ እኮ አስመርምረሽው እኛን እናደል ውጤቱን ያየ ነው አለቻት። አላውቅም ብቻ አላውቅም ማየ። ብቻ ግን የሆነ ነገር አለ። እኔ የምልሽ ነገር እሱ ነው እና በደንብ አስቢበት። እኔም ስታሰር እኔን እንዴት ነፃ ማውጣት እንዳለብሽ በደንብ ማሰብ አለብሽ እያለች እንግዲህ እናቷ ስለሰማቻት ወይም ደግሞ ሀሳቧን ስለተቀበለቻት በጣም ደስ ብሏታል አብጌል። ምክንያቱም ብቻዬን አይደለሁም እናቴ ተረዳችኝ የሚል ሀሳብ አድሮባታል። ግን እውነቱ እናቷ የምትረዳበት መንገድ ሌላ ነው። ማለትም እናቷ እውነቱን ብታውቅም ባታውቅም ቤቱ ይፈርሳል እንጂ ለአብጌል ሰው ከመግደሏ ወይም ከመታሰሯ የሚያድናት እውነት አይደለም። እንደዛ ከሆነ የደረጃ እውነት ይውጣ ተብሎ ቤቱም ይፈርስ ከሆነ የሷም እውነት ይወጣና ወደ ወህኒ ትወረወራለች ማለት ነው። ግን አብጌል ይሄንን ማሰብ አልቻለችም። በጥቂቱም ቢሆን መጀመሪያ አካባቢ ላይ መግደል አልነበረብኝም ሰውየውን፣ ማለቴ እኔ ሲያስጨንቀኝ በድንገት አልመጣልኝም፣ ይሞታል ብዬ ማሰብና መጨነቅ ነበረብኝ፣ ያንም ማድረግ አልነበረብኝም እያለ የሆነ ትንሽ የጸጸት ስሜት የሚሰማት አስመስላ ነበር። ነገር ግን ከመቅጽበት ነው እናቷ መጠራጠሯን ስታይ ከእናቷ ጎን ሆና እውነት ነው እያለች ስትጋፈጥ የነበረው። ግን እውነት ከሆነ እሷንም ይጎዳታል ማለት ነው። እስኪ ተመልከቱ ውዶችዬ፣ እሷ ናታንን ከዳጣ ለመለየት ሰላምን ከዚህ ቤት ለማስወጣት የማትጥረው ነገር አልነበረም እስካሁን በነበረው ሂደትም። አሁንም እንደዚህም ሁና ግን ይሄ ነው የሚያስጨንቃትና የሚያሳስባት። እኔ ብታሰር እዚህ ቤት ሊኖሩ ነው እነሱን ማባሯቸው፣ ሰላምም ልጇን ይዛ እዚህ ቤት መምጣት የለባትም እያለች እየተሟገተች ነው። ይህ ነገር እውነት ከሆነ ደግሞ በእርግጥም ሰላምዬ ከዚህ ቤት እኩል አላት ማለት ነው። ምንም እንኳ የሚስትነት ፊርማ ባይኖራትም
አንድ ሴት እቤት ውስጥ ሆና ለዛውም ደግሞ ከባለቤቱ ወይም ከአባወራው 2 ልጅ እያላት የሚስትነት ድርሻን አትወስድም ማለት አይደለም። ያ ማለት ወይዘሮ ማርታም 2 ልጆች አሏት፣ ሰላምዬም 2 ልጆች አሏት። ስለዚህ አንድ እኩል ናቸው ማለት ነው። ልዩነቱ ሰላም የህግ ሚስቱ ማርታ የህግ ሚስቱ ስትሆን ሰላምዬ ደግሞ ውሽማ ሆና ኖረች ማለት ነው በጥቅሉ። ምንም እንኳ ሂደቱ እንደዛ ባይሆንም፣ ምንም እንኳ አቶ ደረጀ እንደዛ አይነቱ ሀሳብና ፍላጎት ውስጥ በፍላጎቱ ባይገባም በየትም ይሁን በየትም ዝሮ ዝሮ የሰላምዬ 2ቱም ልጆች የአቶ ደረጀ መሆኑን አረጋግጠናል ማለት ነው። ስለዚህ እውነት ከሆነ አብጌል እንደምትፈልገው አይሆንም፣ ሁኔታው እንደዛ አይሆንም ማለት ነው። ስለዚህ ውድ የወይኗ ሚዲያ ቤተሰቦች አንዳንድ እውነቶች ተቀብረው ይቅሩ የሚባሉበት እውነት በዚህ ልክ ነው። በእርግጥ ይህ ነገር ልክ ነው ብዬ ባላምንም እንደዛ ነው ማለት ነው ሀሳቡ። ስለዚህ አብጌል ሁሌም ራሷን ለማስቀደም ራሷን ነፃ ለማውጣት የምትሄድበት ርቀት እሷን ምን ያህል ወደ ታች አጥብቆ እየቀበራት እንደሆነ አልገባትም። እናም በዚህ ነገር ደረጀ እውነቱ ወጥቶ ትዳሩ አደጋ ላይ የሚፈርስ ከሆነ አብጌልም መታሰሯ ግዴታ ነው እና ድምጻችን ይሰማኛ የተመልካቾች እላለሁ። እናንተ ማሰብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ በዛ መልኩ እየሄዱ ሳለ ማርታም ተነስታ ወደ ክፍሏ ሄደች። ናታንም እንግዲህ ወደ ኪችን ገብቶ ለዛን ሲያናግራት ምን ልስራልህ፣ ምን እንደምትፈልገው ምናምን ስታይ ከቤቱ የተለየ ለእኔ ለምን እንደምትሰሪልኝ እኔ ለቤት የተሰራውን እበላለሁ አላ። ይልቅንስ አቮካዶ አምጥቻለሁ ጁስ ትሰሪልኝ ትችያለሽ አላ። አዎ በደንብ ነው ቆንጆ አድርጌ ነው የምሰራልህ አለችው። ክፍልህ ላምጣልህ ሰርቼ ስትለው አይ እኔ እዚሁ መጥቼ ወስዳለሁ፣ ለማንኛውም ከመጣሽም ደግሞ በር አንኳኩተሽ ግቢ አላ። ከዛም ከሰላምዬና ከአንቺ ሙያ ይታያል ሲላት እሱንማ ቀምሰህ ታረጋግጣለህ አለችው ማለት ነው። ይህን ነገር ዳጣ እየሰማች ነበር በሩቅ ሆናና ቀስ ብላ ሂዳ የምትናዘዡ ነገር አለሽ፣ ነፍስሽም 7ኛው ሰማይ ከመስቀል በፊት ተናገሪ ያለቻት። ምን አጠፋሁኝ? ያው ናታን እንደዛ ስላወራሁት ነው ዳጣዬ ምን አጠፋሁኝ እያለቻት፣ ያጠፋሽውን እንኳን አንቺ ታውቂያለሽ፣ ስለዚህ የምትናዘዡ ነገር ካለሽ ተናገሪ ነው የምልሽ እያለ እያስጨነቀች ሳለ በድንገት አቶ ደረጀ መጣ። አይ እየቀለድኩ ነው አባዬ፣ አንቺ እየቀለድኩሽ ነው ምናምን ብላ ሸወደቻቸው ማለት ነው። ግን እሷ ከልቧ ነበር። በድጋሜ እንደ አይነት ነገር እንዳላይ 7ኛ ሰማይ ነው የምሰቅልሽ ብላ አስፈራርታት ሄደች። እንግዲህ አቶ ደረጀም ወደ ክፍሉ ሲገባ በምታዩት መልኩ ደሬ የሚለው ቃል ጠፍቶባት ነበር ዛሬ ወይዘሮ ማርታ። ሰላም ዋልክ ነው ያለችው። እሱም እንዴት ዋልሽ ማርትዬ ብሎ አልጋው ጫፍ ላይ በዚህ መልኩ ቁጭ እንዳለ ዳጣ የጓደኛ ልጅ አይደለችም አይደል? የሲሳይ ልጅ አይደለችም። ሲጀመር ሲሳይ ማን ነው? እኔ የማላውቀውስ ጓደኛ ከየት መጣ? እኔ የማላውቀው ያንተ ሲሳይ የሚባል ጓደኛ ከየት መጣ? ሲጀመር ደግሞ ሲሳይ የሚባል የለም። ስለዚህ ዳጣ የማነች ልጅ? ሳትዋሽ ንገረኝ። እየዋሸኝ ነው አይደል? እንዳትዋሸኝ ንገረኝ እያለች እንግዲህ እያስጨነቀችው ትገኛለች። ደረጀም በምታዩት መልኩ ሽምቅቅ ብሎ ፊቱን ዞሮ አይኗን እያየ እንኳ መልስ መስጠት አልቻለም። ምክንያቱም እውነት ናት እዚህ ጋር ምንም ሊደበቅ የሚችል ነገር ስላልሆነ፣ ስለዚህ ዛሬ እውነቱን እያፋጠጠችው ትገኛለች። በክፍል 89 ላይ እንግዲህ የደረጀ መልስ ምን ይሆን? እውነቱን ይነግራት ይሆን ወይንስ ደግሞ ሌላ ምክንያት ይሰጣት ይሆን? ያስ ምክንያት ወይዘሮ ማርታን ያሳምናት ይሆን? አሁን ግን የሚያሳምናት ምክንያት የሚያገኝ ሁሉ አይመስለኝም። ምክንያቱም ይቅርታ ተጠራጥራለች። ከመጠራጠር በላይ ሙሉ በሙሉ የሆነ ነገር እንዳለ ተሰምቷታል። ይህን ነገር ደግሞ በእሱ በሚሰጣት ሽርፍራፊ ምክንያቶች አምና የምትቀመጥ ሴት አይደለችም። ስለዚህ አቶ ደረጀ አደጋ ውስጥ ነው ማለት እንችላለን። እናም እንግዲህ እውነቱ ይወጣል ብለን ተስፋ እናደርጋለን። በሚቀጥለው ክፍለ ጊዜ እውነቱ ምን ይሆን የሚለውን ይዤላችሁ መመጣ ይሆናል። እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁኝ ከልቤ እያመሰገንኩኝ በቀጣይ አብረን እስከምንገናኝ ሰላማችሁ ይብዛ በያላችሁበት። ይህ ወይኗ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝኳችሁ። ሰላማችሁ ይብዛ።